ፊቴን እንደዚህ ፏፍክት ያደረገልኝ እንደዚህ ጽድት እንዲበራ እንደ መስታወት እንዲበራ ያደረገልኝ የፊት ክሬም በቤት ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። በዛሬ ቪዲዮ እንደምታዩት ይሄንን የመሰለ ክሬም በቀላል ዘዴ በቤታችሁ ውስጥ ምንም ወጪ ሳታወጡ ሰርታችሁ መጠቀም ትችላላችሁ። ፊታችሁ የሚያቀላላችሁ፣ ጥቁር ነጠብጣብ ካለባችሁ፣ የፊታችሁ ቆዳ እንደዚህ እንዲበራና እንዲያብለጨልጭ የሚያደርግላችሁ የፊት ክሬም ነው። በቀላል አሰራር አሳያችኋለሁ። ቪዲዮውን ላይክ አድርጉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ቀላል በቤታችሁ ውስጥ እንዴት አድርጋችሁ የፊት ክሬም ፊት የሚያቀላ ክሬም አሰራር አሳያችኋለሁ። ጥቁር ነጠብጣብ ካለባችሁ፣ ፊታችሁ እንዳይሸበሸብ፣ ፊታችሁ እንዳያረጅ፣ ፊታችሁ የሚያቀላላችሁ የፊት ክሬም ነው። ቀጥታ ወደ አሰራሩ ንግባ። እዚህ ጋር የምጠቀመው በመጀመሪያ ደረጃ ቫዝሊን ነው። ቫዝሊኑ ኦሪጂናል መሆን አለበት። አንድ ማንኪያ ቫዝሊን እጠቀማለሁ። ቫዝሊን ለደረቀ ቆዳ ሞይስቸራይዝ የሚያደርግ ለብቻው ራሱ ብትጠቀሙት ቆዳችሁን በተለይ እግራችሁን በየጊዜው ቫዝሊን ተቀብታችሁ ሹራብ ካደረጋችሁለት ካልሲ ማለት ነው እግራችሁ ልስልስ ነው የሚያደርግላችሁ። ለእግራችሁ ሲሆን ሎሚ ጨምሩበት። ሎሚ ጨምራችሁ አንድ ላይ ወይም የወይራ ዘይት ጨምራችሁ አንድ ላይ አቀላቅላችሁ እግራችሁ ልስልስ ጽድት ነው ያደርግላችሁ። አንድ ማንኪያ ቫዝሊን ጨምሬያለሁ። በቀጣይ አንድ ማንኪያ ነሻ ጨምራለሁ። ዛሬ ለየት ባለ መንገድ ነው ይዤላችሁ የመጣሁት። ነሻ እንደሚታወቀው የፊታችሁን ቆዳ ያቀላላችኋል። ጥቁር ነጠብጣብ ካለባችሁ ፊታችሁ እንዳይሸበሸብ ያደርግላችኋል። የፊታችሁን ቆዳ ጽድት ነው የሚያደርግላችሁ። ለማድያት ራሱ ማድያት ያጠፋል። ከሌሎች ግብዓቶች ጋር ነሻ ስትጠቀሙ ማድያት ያጠፋላችኋል። በተለይ ከኦሊቬራ ጋር አንድ ላይ አድርጋችሁ ስትጠቀሙት የምሬ ነው ሙላችሁ ማድያት ያለባችሁ ሞክሩት። አንድ ማንኪያ የቤቢ ኦይል እጠቀማለሁ። እስካሁን 3 ግብዓቶች ናቸው የተጠቀምኳቸው። በደንብ አድርገን እናቀላቅላቸዋለን በዚህ መልኩ። በነገራችን ላይ ትንሽ የምትሰሩ ከሆነ ይሄ አሁን ለብዙ ጊዜ ይቆይላቸዋል። ትንሽ የምትሰሩ ከሆነ ፍሬሽ ኦሊቬራ ካላችሁ መጨመር ትችላላችሁ። እዚህ ጋር አንድ ማንኪያ የወይራ ዘይት ጨምሬያለሁ። ቤቢ ኦይል አንድ ማንኪያ፣ የወይራ ዘይት አንድ ማንኪያ። አያችሁት እንዴት ክሬም እንደሚሆን? ነሻ በዚህ መልኩ ራሱ ልክ እንደ ክሬም በየቀኑ መቀባት ትችላላችሁ። ባትታጠቡት ችግር የለውም። መታጠብ አይጠበቅባችሁ። ልክ እንደ ክሬም እንደዚህ መጠቀም ነው ያለባችሁ። እየተጠቀምኩ አሳያችኋለሁ እንዴት አድርጌ እንደሰራም። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አያችሁት እንዴት እንደሚያምር። ይሄንን ክሬም ተጠቅማችሁ ሀሳብ አስተያየታችሁን እፈልጋለሁ። የምሬ ነው ሙላችሁ ተጠቅመዋለሁ ብላችሁ ጻፉልኝ። ሀሳብ አስተያየታችሁ እፈልጋለሁ። ይሄንን ክሬም ሰርታችሁ ከተጠቀማችሁ ቀላል አሰራር ነው። አያችሁት ውፍረቱ ራሱ ትንሽ ከተጠቀማችሁት በቂ ነው። ይሄው የሁል ጊዜ ትጠይቁኛላችሁ ነሻ ምንድን ነው ብላችሁ የምትጠይቁኝ። ይሄው ካርቶኑ ይሄንን ይመስላል። ስክሪን ሾት አድርጋችሁ ገዝታችሁ ተጠቀሙት። ሁል ጊዜ ለጸጉራችሁ እኔ አብዛኛው ጊዜ ለጸጉር ውህድ እሰራበታለሁ። የፊት ማስክ ብዙ ነገር ነው የምሰራበት። የኔን ቪዲዮ ተመልሳችሁ ወደ ኋላ ብታዩ ነሻ ነው በአብዛኛው ጊዜ የምጠቀመው ማለት ነው። ብዙዎቻችሁ ደግሞ ነሻ ምንድን ነው ብላችሁ እየጠየቃችሁኝ ነው። ነሻ ብዙ ጊዜ ተናግሬያለሁ። ነሻ ምን እንደሆነ የት እንደሚገኝ ብዙ ጊዜ ነግሬያችኋለሁ። ቪዲዮን እስከ መጨረሻ ስለማታዳምጡት ነው። አያችሁት? በንጹህ ፊታችሁ ነው የምትቀቡት ይህንን ክሬም። በንጹህ
ፊታችሁ በሳሙና ታጥባችሁ በንጹህ ፊታችሁ ተቀብታችሁ ማታ ማታ ስትተኙ ተቀብታችሁ ታድራላችሁ። ምንም አይነት ሽታ የለውም። ቆንጆ ሽታ ነው ያለው። ፊታችሁን በቃ ሞይስቸራይዝ ነው የሚያደርግላችሁ። ፊታችሁ ቅልት ነው የሚያደርግላችሁ። ተጠንቀቁ። ይህንን መቅላት የምትፈልጉ ይህንን ክሬም ተጠቀሙ። ቀይ መሆን የምትፈልጉ የራሱ ስትጠቀሙት ራሱ እንዴት ፊታችሁ ላይ ሞይስቸራይዝ እንደሚያደርግላችሁ ልነግራችሁ አልችልም። አያችሁት? ትንሽ ነው የሚበቃችሁ። እኔ አሁን እናንተን ለማሳየት ዝም ብዬ እያበዛው ስለምጠቀም ነው እንጂ ትንሽዬ ትበቃችኋለች። ይሄንን ክሬም ለፊታችሁ፣ ለእጃችሁ፣ ለእግራችሁ፣ ለሰውነታችሁ አጠቃላይ ለሰውነታችሁ ይሆናል። ለሰውነታችሁ ስትጠቀሙ ተቀብታችሁ ዛሬ ተቀብታችሁ በመነጋታው መታጠብ አለባችሁ። እንደዚህ አይነት ይሄንን ነሻ ጨምሮ ማንም ያሳያችሁ የለ። የምሬ ነው ሙላችሁ። ይሄንን ክሬም ሞክሩት ብቻ ታመሰግኑኛላችሁ። ሁላችሁም እንድትጠቀሙት ቀላል አሰራር ነው። በቤታችሁ ውስጥ ነሻ ብቻ መግዛት ይጠበቅባችኋል። ቫዝሊን እንግዲህ የትም ሀገር አለ፣ ቤቢ ኦይል የትም ሀገር አለ። ኦሪጂናሎቹ ስትገዙ ኦሪጂናል የሆኑትን መግዛት አለባችሁ። በአራት ነገር ነው ይሄንን ክሬም የሰራሁት፣ በአራት ነገር በቀላል ዘዴ። ልክ እንደዚህ ሰርታችሁ እጃችሁ መቀባት ትችላላችሁ። ወዲያው ነው በቃ ውጤቱ የምታገኙት ወዲያው። እጃችሁ፣ እግራችሁ፣ ፊታችሁ ያቀላላችኋል። በተለይ በየቀኑ ስትጠቀሙት ልነግራችሁ አልችልም እንዴት እንደሚያለሰልስ እጃችሁ። በተለይ ስራ ሰርታችሁ ከጨረሳችሁ በኋላ ይሄንን ክሬማችሁ ሰርታችሁ አስቀምጡና ልክ እንደዚህ እኔ በማሳያችሁ መልኩ ተቀቡት። ገላችሁ እንደዚህ ነው የምትቀቡት። ልክ እንደዚህ አያችሁት? እየተቀባው ነው የማሳያችሁ። እዩት፣ አያችሁት? ልክ እንደዚህ። ዋው! የምር የሚገርም ነው። በቃ እየተቀባሁ ራሱ እየተገረምኩ ነው። በቃ ሰውነቴ ሁላ እንዴት አባቱ እንደሚለሰልስ ልነግራችሁ አልችልም። በተለይ መቅላት የፈለጋችሁ ማዲያት ላለባችሁ ፊታችሁ እንዳይሸበሸብ ፊታችሁ የሚያበራ ቆዳ እንዲኖራችሁ ቆዳችሁ ጥርት እንዲያደርግላችሁ ጥቁር ነጠብጣብ ያነሳላችኋል። ፊታችሁ እኩል ነው የሚያደርግላችሁ። ሰውነታችሁ ፊታችሁ እኩል ያደርግላችኋል። አያችሁ? ልክ እንደዚህ እዩት። ዋው! የምር እንዳያመልጣችሁ ሁላችሁም ቪዲዮውን ሼር አድርጉት። በኢሞ፣ በዋትሳፕ፣ በቴሌግራም፣ በሁሉም በፌስቡክ ለሁሉም ለዘመዶቻችሁ ሼር አድርጉት። በዚህ መልኩ ለራሳችሁም ሰርታችሁ አስቀምጣችሁ በየቀኑ ተጠቀሙት። ምንም አይነት ሳይድ ኢፌክት የለውም። ምንም አይነት ጉዳት የለውም። የምር ታመሰግኑኛላችሁ። ተጠቀመዋለሁ ብላችሁ ጻፉልኝ። ቪዲዮውም ላይክ አድርጉት። እዩት። ዋው! በፊት ከእጄና ከፊቴ እጄ ነበረ የሚቀላ የነበረው ማለት ነው። አሁን ደግሞ ልክ ፊቴን እንደዚህ እየተጠቀምኩ ስጀምር እንደዚህ አይነት ክሬሞች ምናምን ስጠቀም አሁን ደግሞ ከፊቴ እጄ ተለየ ማለት ነው። በፊት ከእጄ ፊቴ ነበረ ከፊቴ እጄ ነበረ የሚቀላው። አሁን ግን ፊቴ ተስተካከለልኝ። እንደዚህ ፊታችሁ የተጎዳባችሁ ፊታችሁ የተበላሸባችሁ ካላችሁ የኔን ቪዲዮዎች በተከታታይ እየለቀቅኩላችሁ ስለሆነ ተጠቀሙት። እንደዚህ አይነት ጽድት ያለ ፏ ያለ ፊት እንዲኖራችሁ ከፈለጋችሁ ይሄንን ክሬም የምር ተጠቀሙት። ሁላችሁም በኮሜንት አስቀምጡልኝ እጠቀመዋለሁ ብላችሁ እዚህ ድረስ እስኪ የተከታተላችኝ እጠቀመዋለሁ ብላችሁ በኮሜንት አሳውቁኝ። የምር ይሄንን በቃ እንደ ፕሮዳክት ሰርቼ መሸጥ አለብኝ። እስኪ ሁላችሁም ከተጠቀማችሁት ውጤቱን ኮሜንት ላይ አስቀምጡልኝ። ለምን ይሄ ገበያ ላይ አውለዋለሁ። ለሰው የሚጠቅም ከሆነ ለኔ የጠቀመኝን እንደዚህ ለኔ ቆዳ ሚስማማ በደንብ አድርጌ ተጠቅሜ ልዩነቱን አይቼ ለቢዝነስ አቀርበዋለሁ ማለት ነው። እናንተም ደግሞ እስኪ ተጠቅማችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዋው! አያችሁት ፊቴን? የምር ራሱ እየተቀባሁት ራሱ እየተደነቅኩ ነው። በቃ
እንዴ እዩትማ፣ እንዴት አባቴ እንደማምር እዩት። ማሻላ ማሻላ በሉ እሺ። እናመሰግናለሁ። በቀጣይ በሌላ ቪዲዮ እመለሳለሁ። ነገ ደግሞ ሌላ ቪዲዮ ይዤላችሁ እንድመጣ በኮሜንት አሳውቁኝ። ይሄን ነገር ስሪልኝ በሉኝ፣ ይዤላችሁ እመጣለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። አያችሁት? እንደዚህ ፏፍክት ማለት ከፈለጋችሁ ይሄንን ክሬም ተጠቀሙ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ።